ሳቁባት ኤይ ያልሽን አልሰማሽም እንዴ? ልብሱን ወደ ሻንጣው አስገቢና ሻንጣውን ወደ ነበርበት አስገቢ። እንደ ዛሬ አንጀቴ ቅቤ ጠጣ። አንጀትሽ ቅቤ ጠጣ? መልእክት ላከልኝ። ምን ብሎ? ዛሬ ካልመጣሽ ማታ ቤትሽ ዝና ይመጣል እያለኝ ነው። እስካሁን አልነገረውም ማለት ነው። አገኛለሁ። ምን? አዎ አገኛለሁ። እሺ በይ። እኔ ብሩክ ያደረገልኝንም ያደረሰብኝም ነገር አረሰ። ምናልባት ብርሽን ቀጥለሽ እነዚህና እነ ካሌብ እንድናሳስራቸው ከተባበርሽኝ ያኔ ይቅርልሻለሁ። እሺ። ስለዚህ ከዚህ በኋላ ቅድስትን እንደ ሰራተኛ ማየት ታቆሚያለሽ። ጠላታችሁ ጠላቴ ነው። መበቀል እንደምፈልግ ደግሞ የነገርኳችሁን የረሳችሁት መሰለኝ። ቁሚ፣ ተቀመጭ። ማንን ስለሆንሽ ነው አንቺ እኛ እያወራንሽ ጥለሽን የምትሄጂው? ቆይ አንቺ ማንን ብለሽ ነው የምታስቢው? ማንም እንዳልሆንሽና ተራ ሰው እንደሆንሽ ለአእምሮሽ ደጋግመሽ ነገር። ዝናን በጣም ነው አይደል የምትፈሩት? በእውነቱ እኔም ከረፈደ በመተዋወቄ በጣም ይቆጨኛል። በአካል ስትተዋወቀው እኔ ላይ ምን እንዳደረክ በሙሉ ንገረው። በእውነቱ ዝና በጣም ታድሏል። ያን ያክል ዓመት አብሮሽ መኖሩ። እኛ ይኸው አንድ ቀን አንቺን ለማግኘት ምን ያክል መስዋዕትነት እንደከፈልን ታውቂያለሽ። አንቺ እንጆሪ ፍሬ ማዛሽ ያማረ በሾህ ሐረግ በቅለ እየዘፈንላት አንተ ድምፁ እንዴት አባቱ ነው የሚያምር። ዝና ሉላ ያለችበትን ልንገርህ። እባክህ በፈጠረ ምንም አትንገረው። የሉላን ድምፅ ነው የሰማሁት። አያት ኮንዶሚኒየም 20/80 ቤት ቁጥር 200። አንተም ወንድ ነህና የሰው ሚስት አትድረስ። ባለቤትህ በር ላይ እየጠበቀች ነው ብሎሃል ሞገስ። እኔ እኮ ነኝ ፖሊስ ይዤ ሄድኩት። ብሩክ ክፉ ሰው ግን ሲዋረድ እንዴት ደስ ይላል መሰለህ። እነ ሞጌም ዛሬ ወደ ቤት አልገቡም፣ ሆቴል ነው ያሉት። ምንድነው? ዛሬ እኛ እዚህ ነው የምንተኛው። አንቺን ሌላ ክፍል ተዘጋጅቶልሻል። አሁን ወደ ክፍልሽ ግቢ። ደርሽ። ሶስታችሁም እዚህ ልተኙ? አዎ። በእርግጠኝነት ማህሌት ከዛ አልጋ ላይ ተነስታ እነሱ ያሰቡት ነገር እንዲሳካላቸው አታደርግም ማለት ነው። በተለይ የቅድስት አሳሳቅ ስለሚያበሳጫት በጭራሽ ከዛ ክፍል አትወጣም ማለት ነው። ብሩክ ደግሞ አሁን ላይ እያሰበ ያለው እሱ ቅድስትና ምሳሌ አንድ ላይ እንደ ቤተሰብ እዛ መተኛት ይፈልጋሉ። ለማህሌት ደግሞ ሌላ ክፍል አዘጋጅቶላታል ማለት ነው። ማህሌት የመጀመሪያ ቀን እዛ ቤት ከገባች ቀን ጀምሮ እዛ የብሩክ አልጋ ላይ ስትተኛ ነበርና ብሩክ ደግሞ አሁን ይበቃሻል፣ ለአንቺ ክፍል ብቻ አዘጋጅተናል፣ እዛ ክፍል ሄደሽ ተኝ ይላታል ማለት ነው። ምናልባትም እዚህ ጋር እሷ ክፍሉን አለቅም ብላ ከአልጋው ላይ አልወርድም ብትልና እነሱ ማህሌትን በግድ ከዛ ክፍል ጎትቶ ቢያስወጡ ራሱ ከዚህ በኋላ ማህሌት ላይ የሚያደርጉት ነገር በኋላ ላይ እነሱን ዋጋ እንደሚያስከፍላቸው ግልጽ ነው ማለት ነው። ቀደም ብለንም እንዳየነው ብሩክና መድብሉ ነው አንድ ላይ ተማክሮ ብሩክ እዛ ጋር ቅድስት ላይ እንደተቀየረ ቅድስት የዛ ቤት ሰራተኛ እንደሆነችና ማህሌትን ማክበር እንዳለባት ብሩክ እዛ ጋር ማህሌት ከዚህ በፊት እሱ ላይ ስታደርግ የነበረውን ነገር እንዳለ ረስቶ ማህሌትን አሁን እንደ ሚስት እሷን ሊቀበላት እንደተዘጋጀ አድርጎ ማህሌት ላይ ሙድ ይዞባታል። እሷም ፕራንክ ብሎ ትንሽ አበሳጭቷት ነበር። ማህሌት ደግሞ በዚህ ነገር በጣም ተናዳ ነበር። እሷ መጀመሪያ ብሩክ እዛ ጋር እውነት ተቀይሮ ለሷ ይቅርታ አድርጎላት ቅድስት ደግሞ ከዛ ቤት እንድትወጣ የምር ከልቡ የፈለገ መስሏት ነበር። ለዛም ነው ወደ ቅድስት ክፍል ሮጣ ልብሷን ይዛላት የመጣች ማለት ነው። ግን ደግሞ እነሱ እሷ ልብሷን ይዛ ስትመጣ እዛ ጋር ሲሱቁባት ነበርና ይሄ ነገር በጣም አናዷታል፣ በጣም አበሳጭቷታል። በኋላ ደግሞ እነሱ ልበቀል ወይ ደግሞ እነሱ ላይ ሌላ ጉዳት ላድርስ ማለቷ አይቀርም ማለት ነው። በተለይ አሁን ላይ እያደረጉት ያለው ነገር ከቅድስትና ምሳሌ ጋር እተኛለሁ አንቺ ከዚህ ክፍል ውጭ እያለ ብሩክ እሷ ላይ እያሾፈው ያለው ነገር ምናልባትም እነሱን ለዝና አሳልፋ ልትሰጣቸው የሚችልበት አጋጣሚ ሊፈጠር ይችላል ማለት ነው። ዝና እስካሁንም ድረስ የማህሌትን መልስ ነው የሚጠብቀው። ማህሌት እዛ ቤት የገባችው በሱ ትዕዛዝ ስለሆነ ማለት ነው። በእርግጥ ማህሌት እሱ ስላላት ብቻ ሳይሆን መጠለያ ስላጣች ወይ ደግሞ አንድ ቀን የምታድርበት ቦታ ስላጣች ነው እዛ የነ ብሩክ ቤት የገባችው። ዝና ደግሞ የሚያስበው እኔ ስለላኳት ወይ ደግሞ እኔ እዛ ቤት ገብተሽ እኔ የማዝሽን ነገር
ትሰሪያለሽ ስላላት ብቻ እዛ የገባች መስሎታልና ለዛም ነው አሁን ላይ ስልክ እየደወለ ምን እየጠበቅሽ ነው? ምን አዲስ ነገር ተፈጥሯል? ሰዎቹ ለምንድነው ዝም ያሉት? እኔ የነሱ ዝምታ አስፈርቶኛል እያለ ከማህሌት የሆነ ነገር እየጠበቀ ያለው ማለት ነው። ማህሌት ደግሞ ዛሬ ጥሩ ሙድ ተጫውታለች ብሩክ ላይ። ብሩክ በር ስር ቆሞ እሷን እያዳመጠ እንደሆነ ስትረዳ ነው እዛ ጋር ዝናን እንደዛ ስታናገር የነበረው ማለት ነው። ብሩክ አሁን ላይ ይመን ወይ ደግሞ አይመን ባይታወቅም ግን እዛ ጋር ሲያስብ የነበረው እቺ ማህሌት እውነት ነው ወይስ ምንድነው እሱ ዝናን እውነት ከልቧ ነው እንደዚህ እያናገረች ያለው የሚለው ነገር ትንሽ ግራ ገብቶት ነበር ማለት ነው። በእርግጥ እዛ ጋር ማህሌት ያንን ነገር ያደረገችው የብሩክን እምነት ለማግኘት ነው። ብሩክ ማህሌት ተቀይራለች፣ የኛ ወገን ሆናለች፣ ለኛ ነው እየሰራች ያለው የሚለውን ነገር ያንን ነገር በሙሉ ልቡ እንዲያምን ስለፈለገች ነው ይሄንን ነገር ያደረገችው ማለት ነው። አሁን ደግሞ እነሱ እሷ ላይ የሚያደርጉት ነገር ከጊዜ ወደ ጊዜ እየጨመረ ከመጣ ዝናም በስልክ ማናገሩ አይቀርም። እናም የምትለው እዚህ ጋር መድብልና ብሩክ ያዘዟት ትዕዛዝ አለ። የኛ ወገን ሆነች፣ ለኛ መስራት አለብሽ፣ ካሌብና ዝና ላይ መመስከር አለብሽ የሚለው ነገር ያንን ነገር እነሱን እንደሚያግዝ የነሱ ወገን እንደሆነች አስመስላ እዛ ጋር ደግሞ ለዝና መረጃዎችን አሳልፋ ልትሰጥ ትችላለች ማለት ነው። ያንን ነገር ደግሞ ልታደርግ የምትችለው እዚህ ጋር ብሩክ ከቅድስት ጋር መሆኑን ወይ ደግሞ ከቅድስት ጋር አንድ ላይ ማደር መጀመሩን ይሄን ነገር ካየች በኋላ ያንን ነገር ማድረጓ አይቀርም ማለት ነው። እሷ አሁንም የምታስበው ብሩክ ይቅርታ ያደርግልኛል፣ እንደ በፊቱ እንደ ባልና ሚስት አብረን እንኖራለን ብላ ነው የምታስበው። ብሩክ ደግሞ አሁን ላይ ለዛ ነገር ረፍዷል እያላት ነው። አንቺ እዚህ ቤት ያለሽው ለስራ ነው፣ እኛን ለማገዝ አሁን ላይ የምታድሪበት መኖሪያ ቤት ስላሌለሽ ለዛ ደግሞ እኛ ጋር ትኖሪያለሽ። የሚያስፈልግሽን ነገር ምግብም አንዳንድ ነገርም እናሟላልሻለን። ለዛ ደግሞ እኛ ካንቺ ምላሽ የምንፈልገው ዝናና ካሌብ ላይ እንድትመሰክሪ ነው እያላት ነውና መድብል እንደውም ዛሬ ሲያወራ የነበረው ነገር ያ ነገር ካለቀ በኋላ እሷ እዛ ጋር ዝናና ካሌብ ላይ መስክራ እነሱ እስር ቤት ከገቡ በኋላ ማህሌትን ደግሞ ተጠቅሞ እንደጨረሱት ዕቃ ከቤት አውጥቶ ሊያባረራት እንደሆነ ያንን ነገር ብሩክ ማድረግ እንዳለበት ነው አሁን ላይ መድብል ለብሩክ እየነገረው የነበረው ማለት ነው። ማህሌት ደግሞ ይሄንን ነገር እነሱ ይሄንን ነገር ለማድረግ እንዳሰቡ የሆነ ፍንጭ ካገኘች እዚህ ጋር ልትመሰክርላቸው አትችልም። እናም ደግሞ በቀላሉ እነሱን አሳልፋ ለዝናም ልትሰጣቸው ትችላለች ማለት ነው። በእርግጥ ቅድስት አሁን ላይ እየሆነ ባለው ነገር በጣም ደስተኛ ሆናለች። በተለይ ያኔ ብሩክ ማህሌት ላይ ተደርቦ እውነት እንደዛ ሲናገራት ከልቡ ብሩክ ተቀይሮባት ወይ ደግሞ ማህሌትን ፈልጓት እንደዛ እየተናገራት መስሏት ነበር። ግን ደግሞ አሁን ላይ እየሆነ ያለው ነገር በጣም አስደስቷታል። በተለይ ደግሞ ይሄ አብሮ ማደር የሚለውን ነገር ያመጣችው ሀሳቡን እሷ ነች። እሷ ምሳሌ ልካ ምሳሌ ለመድብል ነግራ በመድብል በኩል ደግሞ ብሩክ ጋር ደረሰና አሁን ላይ አንድ ላይ ማደር የሚለው ነገር ተፈጥሯል ማለት ነው። አሁን ላይ ምሳሌ ከነሱ ጋር ታድራለች። ምሳሌ መሀል ትተኛለች። ግን ደግሞ ከጊዜ በኋላ ምሳሌ ከመሀላቸው ወጥታ ወደ ክፍሏ መግባቷ አይቀርም ማለት ነው። ከዛም በኋላ ደግሞ ብሩክና ቅድስት ሲመኙት የነበረው ነገር ተጋብቶ አንድ ላይ መኖር የሚለው ነገር ከዛም በኋላ እንደሚፈጠር ግልጽ ነው ማለት ነው። ብሩክ በእርግጥ አሁንም እየጠበቀ ያለው እዛ ጋር የጀመሩት የዝናና የካሌብ የሚል ነገር የነሱን ጉዳይ መጨረስ አለብኝ ብሎ ስላሰበ ነው መጀመሪያ ላይ የነሱን ነገር ከተወጡ በኋላ እናም ደግሞ ይሄ ያሉበት ቤት የኪራይ ቤት ስለሆነ ወደ ራሳችን ቤት ተመልሰን ከዛም በኋላ እኔና አንቺ እንጋባለን ብሎ ከዚህ በፊት ለቅድስት ቃል ገብቶላት ነበርና አሁን ደግሞ ምናልባት አብሮ ማደር ከጀመሩ በመሃላቸው ሊፈጠር የሚችል ነገር አይታወቅም ማለት ነው። ምናልባት አሁን ላይ ምሳሌ ስላለች ብቻ ምንም ነገር ላይፈጠር ይችላል። ግን ደግሞ እሷ ከመሃላቸው ከወጣችና ወደ ክፍሏ ከሄደች ከዛም በኋላ ሁለቱም ስለሚፈላለጉና ስለሚፋቀሩ በመሃላቸው የሆነ ነገር መፈጠሩ አይቀርም ማለት ነው። ይሄ ነገር ደግሞ ማህሌትን በጣም ያናድዳታል፣ በጣም ያበሳጫታል። እነሱ ላይ ሌላ ጉዳት ለማድረግም ልታስብ ትችላለች ማለት ነው። ሌላው ነገር ደግሞ የሉላና የሞገስ ነገር ነው። ሉላና ሞገስ ጠበቃው ዛሬ ለሉላ የሆነ ሜሴጅ ልኮላት ነበር። እኔ አንቺ ያለሽበትን ቦታ ለዝና እነግረዋለሁ፣ ያንን ነገር የማትፈልጊ ከሆነ ደግሞ እኔ የምቀጥርሽ ቦታ ቀጥ ብለሽ ማንንም ሳታስከትይ ነይ ብሏት ነበር። ከዚህ በፊት እሷ ለሌላ ፍላጎት ነበረው፣ ግን ደግሞ በመሃል ያሰበው ነገር ሳይሳካለት ቀርቶ ነበር። አሁን ደግሞ በዝና አስፈራርቶ ነበር እዛ ጋር የሚፈልገውን ነገር ለማድረግ ያሰበው ማለት ነው። ሉላ ዝናን ምን ያህል እንደምትፈራው ያውቃል። ከሱ ተደብቃም ለዚህ ሁሉ ጊዜያት እንደኖረች አውቋል። ይሄንን መረጃ እንዴት እንዳገኘ ባይታወቅም
ግን ደግሞ ከዚህ በፊት ሉላ የዝና ሚስት እንደነበረችና አሁን ደግሞ ከሞገስ ጋር የሆነ ቦታ ተደብቆ እንዳሉ መረጃውን አግኝቷልና በዛ ነገር ነው አሁን ላይ ሉላን ያስፈራራት ማለት ነው። ሉላም ደግሞ በሞገስ አጋዥነት እዛ ጋር በዳጣ ሐሳብ አመንጪነት ይህንን ወጥመድ አዘጋጅቶ በስተመጨረሻ ላይ እንዳየነው ጠበቃውን ለእስር ዳርጎታል ማለት ነው። ያው ጠበቃ ስለሆነ ህጉንም አሳምሮ ስለሚያውቅ ከዚህ በኋላ እንዴት አድርጎ ራሱን ነፃ እንደሚያወጣ ባይታወቅም ግን ደግሞ አሁን እስካየነው ድረስ ለጊዜውም ቢሆን ታስሯል ማለት ነው። ሞገስም እዛ ጋር ሲያወራ የነበረው አንድ ነገር አለ። ሚስትና ልጆች በር ላይ ቆሞ እየጠበቁ ነው ብሏልና እውነትም ሚስቱና ልጆቹ በር ላይ እየጠበቁ ከሆነ የሷ ባል ከሌላ ሚስት ጋር አልጋ ላይ ተይዞ ታስሮ እየወጣ መሆኑን ካወቀች ምናልባት ሚስቱም ከዚህ በፊት ስትናገር እንደነበረው አንድ ቀን እንደሰማናት ለሉላ ደውላ እንደዛ ስትዝትባት እንደነበረው ያንን ነገር ላታደርግ ትችላለች ማለት ነው። ያኔም እንደዛ ያለችው ይሄ ድምጽ አንቺ የላክሽልኝ ድምጽ ኤአይ ሊሆን ይችላል ባሌን አንቺ ልጅ እንደዚህ የምታረጊው ብላ እዛ ጋር ጠበቃውን ጥሩ ሰው አድርጋ እዚህ ጋር ደግሞ ሉላ በጣም ባለጌ ሰው ሆና ወይ ደግሞ ከጠበቃው ሌላ ነገር ፈልጋ እሱም በስሜቱ ያማለለችው ወይ ደግሞ እሱ ሌላ ነገር ልታደርግለት እንዳሰበች አድርጋ ነው እዛ ጋር ይሄ ሐሳብ የሉላ ሐሳብ እንደሆነ አስባ ነው እንደዛ ስትናገራት የነበረው ማለት ነው። አሁን ደግሞ በስተመጨረሻ ላይ ሁለቱም አልጋ ክፍል ውስጥ ተያዙ የሚለው ነገር በእርግጥ እዛ ጋር የተያዘው እሱ ነው። አልጋ ክፍል ውስጥ ተያዙ እናም ደግሞ እሱ ነው እንደዚህ ያደረገው የሚለው ነገር ከሰማች ምን ልትል እንደሚችል መገመት አያዳግትም ማለት ነው። ምናልባትም እሱ በሐሳብ አሳምኗት እኔ አላቅም አታላይ ነው ወንድ ነኝ በስሜት የማታብኝ ነው እንደዚህ ያደረገችኝ የሚለው ነገር ምናልባት ሌላ ውሸትም ፈጥሮ እሷን ካላሳመናት በስተቀር ከዚህ በኋላ እውነትም ሚስትና ልጆቹ በር ላይ ካሉ የሱ ትዳርም እንደሚበላሽ ግልጽ ነው ማለት ነው።